በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሰማዕቷ ለእናታችን ለቅድስት አርሴማ መታሰቢያ በዓል እንዲሁም በዚህች ዕለት ለሚውሉ ለቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና ደረሳችሁ አደረሰ። ከዚህ በመቀጠል የእናታችን የሰማዕቷ የቅድስት አርሴማን ዜና ገድልና የዕለቱን ስንክሳር እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ ልዑል እግዚአብሔር ከእኛ ጋር ይሁን። የሰማዕቷ የቅድስት አርሴማ በረከትና ጸሎቷ ይጠብቀን እስከ ዘላለሙ ድረስ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የቅድስት አርሴማን ገድል ማንበብ እንጀምራለን። የቅድስት አርሴማ አማላጅነት ከሁላችን ከሕዝበ ክርስቲያኑ ጋር ለዘላለም ጸንቶ ይኑር አሜን። በነጋም ጊዜ ንጉሡ ወደ ፍርድ አደባባይ ቅዱሳኑን ያመጣቸው ዘንድ አዘዘ። ንጉሡም ፊታቸው እንደ ፀሐይ ያበራ እንደ በረዶ ነጭ ሆኖ አያቸው። የፊታቸው መልክ ደስተኛና ብሩህ ሆኖ ከጫጉላ ቤት እንደወጣ ሙሽራ ይመስሉ ነበር። የእስር ቤት ጠባቂውን በፍጥነት ጠርቶ ተቆጣው። እህል ያበላሃቸውና ነገሥታትና መኳንንት የሚለብሱትን ይህንን የክብር ልብስ ያለበስካቸው ለምንድን ነው? የሚጣፍጠውንስ መጠጥ ያጠጣሃቸው ለምንድን ነው? አለው። የእስር ቤት ጠባቂውም መለሰ እንዲህም አለ፣ ጌታዬ ሆይ እህልና ውሃ እንዳልሰጠዋቸው ይህንንም ልብስ እንዳላለበስኳቸው በእውነት ነግርሃለሁ። ነገር ግን ሳይበሉ ይጠግባሉ፣ ሳይጠጡም ይረካሉ፣ ሳይታጠቡም ይነጻሉ። እነሆ ከበሉና ከጠጡ 7 ቀን ሆኗቸዋል አለው። እኛም የምናያቸውን ጥበብ አናውቅም፣ የልባቸውን የጽናት ጠባይ መመለስና መናገር አንችልም። ፈጽሞ ያስፈሩናል። በስጋቸውም ሁልጊዜ የጥጋብ ገጽታ ይታይባቸዋል። ንጉሡም የእስር ቤት ጠባቂውን ይህንን ሁሉ እንዳልሰጣቸው ማልልኝ አለው። እርሱም አለለት እንዲህም አለው፣ ሕያው ጌታዬ፣ የተዘጋጀው የመንግሥት ዙፋን አዳራሽ፣ የሚያስፈራው ግርማህ፣ የተሳለው ሰይፍህና ጦርህ ይሰንጥቁኝ፣ ይውጉኝ፣ አንገቴንም ይቁረጡኝ። ለእነዚህ ሰዎች ከክፋት በቀር መልካምን አድርጌ ቢሆን የእስር ቤታቸውን በር አልከፈትኩም፣ የበራቸውንም ቁልፍ አልከፈትኩም። ነገር ግን በዚች ሌሊት በእስር ቤት ውስጥ ብርሃን በላያቸው ወረደ፣ እንደ ጠዋትም ብርሃን ሆነ። እኛም ከዚህ ትልቅ የብርሃን ታላቅነት የተነሳ ደነገጥን፣ ተንቀጠቀጥን። ያን ጊዜም የሚበሉትንና የሚጠጡትን የሰጣቸው ማን እንደሆነ እንጃ። ንጉሡም ተቆጣው፣ እንዲህም አለው፣ እንደ ክርስቲያን ዘመዶቻቸው ለስጋቸው እንደማይፈሩና ለራሳቸው ምሕረት የሌላቸው የልባቸው ክፋት የማይተዋቸው የአስማተኞችን ምታት የምታይ አንተ ነህ አለው። የእስር ቤት ጠባቂውም ለንጉሡ እንዲህ ብሎ መለሰ፣ ይህንንም ሁሉ ካላየህ ነገሬን አታምነኝም። ዛሬም በዚች ቀን ያየሁትን እነግርህ ዘንድ ስማኝ። ከሌሊቱም እኩሌታ በእነዚህ ሰዎች ላይ 27 አክሊሎች ወረዱ። በኋለኞችም ጎልማሶች እጅ ወደ ውስጥ ገቡ፣ በዋጋ ምሳሌ የላቸው። ከዚህ በኋላ ከእነርሱ የሚያንሱ መጡ። እኔም በብርሃን አክሊል ከእነዚህ ሁሉ የሚያንሱ እነዚህ አክሊላት ምንድናቸው አልኩ በልቤ። ከእነርሱም አንዱ መለሰልኝ፣ የምታምንና የምትበረታ ብትሆን ብርሃኑ እስከ ጠዋት ይሞላል፣ አንተንም በአደባባይ በሰማዕትነት ያቀርብሃል አለኝ። እኔም መለስኩለት፣ አቤቱ ይቅርታና ምሕረትህ ይድረሰኝ፣ እንዴት ሰማዕት ሆናለሁኝ? እኔ አረማዊና ጣዖት የማመልክ ስሆን አልኩት። መለሰልኝም እንደዚህም አለኝ፣ በንጉሡ ፊት በምትቆምበት ጊዜ ላንተ ዕውቀትና ጥበብ ይላክልሃል፣ ጸጋም ይሰጥሃል። በምርመራ ጊዜ የምትናገረው አንተ አይደለህም፣ የመንፈስ ቅዱስ ኃይል በላይ ይናገራል። ንጉሡም መለሰ፣ ከሕይወት ይልቅ ሞትን አሁን እሰጥሃለሁ። የማይሆነውንና የማይጠቅመውን የቅዠት ሕልምህን ስለታመንክ የሰዎችን አክሊሎች ተስፋ ስታደርግ ራስህንና የዚህን ዓለም ኑሮ ታጣለህ። ይኸውም ክብርና ብልጽግና ነው። ልጆችና ሚስትህንም ትተዋለህ። እርሱም አሁን ሰማዕት ይሆን ዘንድ እወዳለሁ። በእነዚህም ክርስቲያን ሰዎች አምላክ አምናለሁ፣ በሰማዕትነት ደማቸው እጠመቃለሁ አለ። ያን ጊዜም ንጉሡ ተቆጣ። ያንን የእስር ቤት ጠባቂ በሰይፍ ራሱን ይቆርጠው ዘንድ አዘዘ። ወደ እነዚህም ቅዱሳን ተመልሶ ተስማማ። ዳግመኛም እጆቹን ዘርግቶ ወደ ብጽዕት ቅድስት አርሴማ ተመለከተ። በንጉሡም ዘንድ ቁሞ አያት፣ ጮኸም፣ እመቤቴ ብጽዕት ቅድስት አርሴማ ሆይ በጸሎትሽ አስቢኝ፣ መንገዴን ያበራልኝ ዘንድ ለኃጢአተኛውና ለበደለኛው የጻድቅን አክሊል ይሰጠኝ ዘንድ ወደ እግዚአብሔር ምሕረት ለምኝልኝ። ምሕረታቸውና የእነዚህ ቅዱሳን ሰማዕታት ጸሎታቸው ትድረሰኝ አለ። ከሰማይ አሜን የሚል ቃል ተሰማ። እነዚህም ቅዱሳን ሰማዕታት ባዩ ጊዜ እግዚአብሔርን
እግዚአብሔርን ፈጽመው አመሰገኑት። በአንዲት ቃል አምኖ የዚህን ሰው ንስሐ ስለተቀበለ አመሰገኑት። አባቶችና ወንድሞች ሆይ እስኪ አስቡት፣ ይህንንም ልብ በሉት። ይህንን አረማዊ እንደመረጠው ወደ ደስታ ገነት እንዳገባው እንደዚሁ እኛንም ባለንበት ይመርጠን ዘንድ ሁላችንን ሕዝቦች ቅድስት አርሴማ በዘላለሙ በጸሎትሽና በልመናሽ አስቢን፣ አሜን። ይህም ሰው ሰማዕትነቱን ፈጸመ። በድኑንም በምድረ በዳ አራዊትና አዕዋፋት አልበሉትም፣ የሰማይ መላእክት ይጠብቁታልና። ቅዱሳን ሰማዕታትም አደነቁት፣ ሰማዕት መሆንን ቀድሟቸዋልና። መለሰ፣ ካለማወቅ ወደ ማወቅ ልባችሁ አልተመለሰምን አላቸው። ቅዱሳን ሰማዕታት መለሱለት፣ ልብና እውቀት አለን፣ በእግዚአብሔር አምላካችን ዘንድ ልባችን አልሳተም። አንተ ግን ልብና እውቀት የሌለህ ፈጣሪን የማታውቅ ስለ ሕሊናህ መታወር በጨለማና በሞት ጥላ ትቀመጣለህ። ስለ እግዚአብሔር አምላካችን ገድላችንና ሰማዕታትነታችን እስክንፈጽም ድረስ ከኃጢአት እንቅልፍ የምትነቃበት ጊዜ የለም። ብትወድስ የቻልከውን ያህል መከራ አዘጋጅልን፣ ወደ አምላካችን ፊት እንድንደርስ አፍጥንልን። በዚያም ዋጋችንን በሀገራችን እናገኛለን፣ ከእርሱም ዘንድ የምንለምነውን ይሰጠናል። አንተ ግን ታሳዝናለህ፣ ታሰቃየናለህ። ከአባትህ ከሰይጣን ጋር ወደ ገሃነም ጥልቅ ስለምትወርድ ወደ አምላክህ ወደ እግዚአብሔር ተመልሰህ ካልተሰጠህ አሉት። ንጉሡም መለሰ፣ የምዘገይላችሁ ስለ እናንተ አይደለም፣ በአንዲት ጊዜም ሞትን በሰጠኋችሁ ነበር፣ ስለ እናንተ እንድታዝን የዚችን መልካም ሴት ልቧ እንዳይጎዳ እንዳይጎሳቁልና እንዳይደክም እንጂ። እናንተን በመውደድ በዓለም ያላትን ሁሉ ትታ ከዚህ መጣለችና፣ አሁንም መልካም ትሆን ዘንድ ንገሯት። እናንተንም እተዋችኋለሁ፣ ከእስራታችሁም እፈታችኋለሁ። በዚህም ቅጣት አልቀጣችሁም፣ ያለ ድካምና ያለ ሐዘን ትቀመጣላችሁ እንጂ ወደ ወደዳችሁትም ቦታ ያለ ሐዘን እልካችኋለሁ አላቸው። ቅዱሳን ሰማዕታት መለሱለት እንዲህም አሉት፣ በማይጠቅምህ ነገር ለምን ፈጽመህ ትደክማለህ? ነገር ግን ስትቆጣህና ስትሰድብህ እንድንሰማ በአንተ ላይ የሚሆነውን ተአምርና ድንቅ ታስረዳህ ዘንድ አንተ ንገራት። ለእኛስ የሰማዕታትና የምድር ንጉሥ ወደ ሆነው ወደ አምላካችን ፈጽመን እንሄድ ዘንድ የወደድከውን ስቃይ ስጠን። የዚህን ዓለም ኑሮ አንወድም። የዚህ ዓለም ኑሮ የሚያስብ ወደ እግዚአብሔር መንግሥት የሚገባ ሰው የለምና። እኛ ግን ሥጋችንን በምድር ቆሟል፣ ነፍሳችን ግን እግዚአብሔርን ትታመነዋለች። እርሱ ረዳታችንና መጠጊያችን ነውና ወደ እርሱም ትመጣና ትደርስ ዘንድ ትወዳለች አሉት። ንጉሡም መለሰ፣ በሥራ የከፋችሁና በነገር ለእኛስ የሰማዕታትና የምድር ንጉሥ ወደ ሆነው ወደ አምላካችን ፈጽመን እንሄድ ዘንድ የወደድከውን ስቃይ ስጠን። የዚህን ዓለም ኑሮ አንወድም። የዚህን ዓለም ኑሮ የሚወድ የዚህን ዓለም ኑሮ የሚያስብ ወደ እግዚአብሔር መንግሥት የሚገባ ሰው የለምና። እኛ ግን ሥጋችን በምድር ቆሟል፣ ነፍሳችን ግን እግዚአብሔርን ትታመነዋለች። እርሱ ረዳታችንና መጠጊያችን ነውና ወደ እርሱም ትወጣና ትደርስ ዘንድ ትወዳለች አሉት። ንጉሡም መለሰ፣ በሥራ የከፋችሁና በነገር የምትዋሹ የበደል ሠራተኞች፣ እኔ ሥጋችሁን እንዳመድና በነፋስ ፊት እንዳለ ትቢያ አደርገዋለሁ። እናንተ ቅድስት አርሴማ የምትሏት አማልክቶችን የቀጠቀጠቻቸው የተረገመች የምታስፈራና የምታስደነግጥ ይችን ሴት ካልነገራችኋትና እሺ ካላሰኛችኋት ከእኔ ማምለጥ እንዴት ትችላላችሁ? እኔ ግን ስሟን በማስብ ጊዜ ሥጋዬ ሁሉ ይንቀጠቀጣል፣ ኃይሌም ይደክማል። የማይሻር ብዙ መቅዘፍት አላትና። ቅዱሳን ሰማዕታት መለሱለት እንደዚህም አሉት፣ አንተ ግን ክፉና ጠማማ ነህ። ከዚህች ከቅድስት አርሴማ ግን የእግዚአብሔር ኃይል አይለይም። ስለዚህም ታስፈራሃለች፣ ታስደነግጥህም አለች። እነሆ በላያችን ቅጣት አድርግ፣ ለዱር አራዊቶችም ሥጋችንን ስጥ። እነሱ በፈጣሪያችን ትእዛዝ ይጠብቁናልና በእኛ ትእዛዝ ግን አይደለም። ጌታችንም ለቅዱሳን ተከታዮቹ እነዚህም የአርማትያሱ ዮሴፍ እና የኢየሩሳሌም ኒቆዲሞስ ናቸው። ሥጋውን ከሰጠ በኋላ ራሱን ከሙታን ጋር አደረገ። የሙታንና የትንሣኤ መጀመሪያ ሆነ። እኛ የምንከተለው ነፍሳችንን እንሰጣለን። ይኸውም አምላካችንና መድኃኒታችን ኢየሱስ ክርስቶስ ነው። በእርሱም ሞተ። የፍጥረት ሁሉ መጀመሪያ በሆነ በአዳም በደል ከመጀመሪያ እስከ ዛሬ ድረስ የታሰሩትን ሁሉ አዳነ። እነዚህን ቅዱሳን ሰማዕታት የሥጋቸው ክፍል እስከሚበጣጠስ ድረስ በዱላዎችና በአለንጋዎች ይመቷቸውና ወደ እስር ቤት ይወስዷቸው ዘንድ አዘዘ። በዚያም ከእነርሱ እያንዳንዳቸው 300 ግርፋት ይገርፏቸው ዘንድ ወታደሮቹን አዘዘ። ወታደሮቹም እስከ ዘላለም ድረስ ኃይለኛና የሚያስፈራ የሆነውን ንጉሥ ለምን ታበሳጩታላችሁ? ለምንስ ትንቁታላችሁ? እያሉ ንጉሡ እንዳዘዛቸው
አደረጉ። ከዚህም በኋላ እነዚህን ቅዱሳን ወደ እስር ቤት ወሰዷቸው። በዚያም ብጽዕት ቅድስት አርሴማን አገኟት፣ ሰላምታንም ሰጧት። በላያቸው የሆነው ሁሉ ከጠላታቸው እጅ እግዚአብሔር እንዳዳናቸው ነገሯት። እርሷም በቅዱሳኖቹ ላይ እግዚአብሔር ያደረገውን ተአምር ታደንቅ ነበር። በመጻሕፍትም ቃል መከረቻቸው። ቃሏም የሚጣፍጥና ከንፈሯም የሚጥሙ ናቸው። ይህንንም ሲነጋገሩ ብጽዕት ቅድስት አርሴማን ወደ ንጉሡ ይወስዷት ዘንድ የንጉሡ መልእክተኞች መጡ። ባየዋትም ጊዜ ተንቀጠቀጡ፣ እንደ ቅጠልም ረገፉ። እሷ ግን በጸሎቷ ኃይል አነሳቻቸው። ከዚህም በኋላ ወደ ንጉሡ አቀረቧት። በፊቱም ቆመች። በተንኮል ነገር አንቺ ሴት ሆይ እንደምን አደርሽ? እንደምን ዋልሽ? መልክሽ ያማረ ነው፣ የፊትሽም ደም ግባት መልካም ነው አላት። ብጽዕት እናታችን ቅድስት አርሴማ ግን በቁጣ ቃል እየሰደበችና እየተቆጣች መለሰችለት። አንተ ውሻ፣ እኔ ከአንተ ጋር አልነጋገርም። ሐዋርያው ክርስቲያን ያልሆነውን እንደምን አደርክ እንደምን ዋልክ አትበሉት። እንደምን አደርክ እንደምን ዋልክ የሚል ቢኖር በሥራው ወይንም በአምልኮቱ አንድ ሆኗልና፣ እኔ ግን በቃልህ ነገር ከአንተ ጋር አንድ አልሆንም። እንድታምን እንጸልይልሃለን። ከብዙ ዘመን በኋላ አምላክህ እግዚአብሔር ታስበዋለህ። ክፉዎች መናፍስት ባስቸገሩህና ባሰቃዩህ ጊዜ ሥጋህን እስከምትበላ ደምህን እስከምትጠጣ ድረስ ያሳብዱሃል አለችው። ንጉሡም መለሰላት፣ ማመኔን ብትወጅ ግን ከእኔ ጋር ፍቅርን አድርጊ፣ ከትእዛዜም አትተላለፊ፣ እኔ ለአምላክሽ እገዛለሁና። ይህንንም ነገር በተናገረ ጊዜ መንፈስ ርኩስ ፊቱን መታው። ከእናትህ ማኅፀን ጀምሮ ያሳደጉህንና በሥራ ሁሉ አጋዥና ብርታት የሆንኩህን በኃይሌ ብርታት የክርስቲያንን ልጆች እንድታስጨንቃቸው እስከ ዛሬ አደረስኩህ፣ እኔን ለምን ተውከኝ እያለ ዛሬ ግን በክፋቷ ብዛት ሁልጊዜ ስለምታስቸግረኝ ስለዚህ ሴት ብለህ እግዚአብሔር አምላክን ታመልክ ዘንድ ወደድክን? አለው። ዳግመኛም ዲያብሎስ ስለዚች ሴት ፍቅር እኔን የረሳህ ለምንድን ነው አለው። እሺ ብትይኝ ለአምላክሽ እገዛለሁ አልካት። ያን ጊዜም አፉ እስከሚጣመም ድረስ በምድር ላይ ወደቀ፣ አፉንም ከፈተ፣ እንደ ርኩስ በድንም ሆነ። ያን ጊዜም ቅድስት አርሴማ ከንፈሮቿን ሳትገልጥ በመንፈስ ቅዱስ ፈገግ አለች። የምታመልኳቸው አማልክቶቻችሁ ገዳዮች ናቸው ያለው የነቢዩ ቃል ተፈጸመብህ አለችው። ዳግመኛም የአሕዛብ አማልክት አጋንንት ናቸው፣ እግዚአብሔር ግን ሰማያትን ፈጠረ፣ እምነትና መልካምነቱ በፊቱ ናቸው፣ ምስጋናና የክብር ልዕልና መቅደሱ ናቸው አለች። ከዚህም በኋላ ንጉሡ በቁጣና በመዓል ተነሳ፣ በርኩሳን አማልክቶቹ ይሰዉ ዘንድ አዘዛቸው። ይህንንም ሲናገር የጣዖቱ ካህናት መጡ፣ አማልክቶቹ እንደተሰበሩና እንደጠፉ ነገሩት። ቅድስት አርሴማ ወደ ቲያትሮን አዳራሽ በመጣች ጊዜ አማልክቶቻችን ተሰበሩ። ዳግመኛም ካህናቱ መምጣቷን ከሰማን ጀምሮ አማልክቶቻችን እንጠብቅ ዘንድ እረፍት የለንም፣ እንቅልፍም ቢሆን የለንም እያሉ ወደ ንጉሡ ጮኹ። እርሱ ራሱ ዲዮስጣዎስ ስለፈራ በዱር እንዳለ አራዊት እንደ ሜዳ ውርንጫ ሌሊት ሌሊት ይጮኻል፣ ከእርሷም ወደ ዱር ይሸሽ ዘንድ ይወዳል እያሉ ነገሩት። ስለዚህም ነገር በእርሷ ምክንያት የምናደርገውን አጣን። አማልክቶቻችን በእርሷ ኃይል የተጣሉ የተሰበሩና የተበታተኑ ሆነዋል። እንደ እርሱ እንዳታደርግብን እኛም እርሷን እንፈራለን። የምንሰዋውን መሥዋዕትና የምናርደውን ላም የሚቀበለን አናገኝም። የኪልቅያና የሶርያ ሰዎች ቅድስት እናታችን ቅድስት አርሴማ የሚሏት ይህች ሴት ካልሞተች ሀገራችን ሁሉ ይጠፋል፣ መንግስታችንም ትሻራለች፣ አማልክቶቻችንም ይተውናል፣ እኛን ትተው ወደ ባሕርና ወደ ምድረ በዳ ይሄዳሉ። ዛሬም ወዮልን፣ ለእኛ ወይታ አለብን። ከጠላቶቻችን እጅ ማን ያድነናል? ምግባችንና ልብሳችን ማን ይሰጠናል? በየጊዜውና በየዘመኑ ዝናብ ማን ያዘንብልናል? ምንጮቻችንስ ማን ያመነጭልናል? የሥራችንንስ ፍሬ ማን ያበዛልናል? ማን ይጠብቅልናል? ማንስ ያድነናል? ሕፃናቶቻችንና ጎልማሶቻችን ማን ያሳድግልናል? ያለ አማልክቶቻችን ማን ይጠብቅልናል? ማን ይረዳናል? እያሉ ጮኹ። ያን ጊዜም ከእነርሱ አንዱ ተነሳ፣ እንዲህም አለ። ንጉሥ ድርጣድስ ሆይ ይህችን ሴት መገደሏን ካላፈጠንክ አንተ በክፉ ሞት ትሞታለህ። ሁለተኛውም ተነሳ፣ እንዲህም አለ። ንጉሥ ሆይ እርሷን የምትወድ አትሁን፣
የእርሷን ፍቅር አታስብ። ጠባቂዋ በጥፋት በምድር ፊት ያጠፋሃል። ያች ሴት ለአንተ አይደለችም፣ ነገር ግን በአረመንያ አገሮች ሁሉ ያማረችና የከበረች ናት። ዳግመኛም በኪልቅያና በእስያ ምድር ተወልዳ ባደገችበት በእርሷም ሀገር በሥራ ሁሉ እርሷን የሚመስል የለም። የሚሞት የምድር ንጉሥ ሚስት የምትሆን ቢሆን ኑሮ ከኪልቅያና ከሶርያ ንጉሥ ሚስት ትሆን ዘንድ ፈልጎ ባገኛትና ባጫት ነበር፣ እርሷንም ወደ እኛ ባላካት ነበር። አንተ ግን እርሷን ለማግኘት ከአእምሮህ አቅደህ በከንቱና በብልሹ ፈጽመ ትደክማለህ አለው። ያን ጊዜም ንጉሡ ተቆጣና ይህንን የተናገረውን ሰው ከሁለት ከፍሎ ቆረጠው። ሁለተኛውም ተነሳ እንዲህም አለ፣ ቅድስት አርሴማ ስለሚሏት ስለሚደነቁባትና ስለሚፈሯት ሴት እኔ ፈጽሜ አደንቃለሁ አለ። እርሷን የሚመስል በምድር ሁሉ አላገኘሁምና ከአባታችን ከአዳምና ከእናታችን ከሔዋን ልጆች ከሰማይ በታች ወይንም ከምድር በላይ ስራዋ የሚያስደንቅ የመልኳም ውበት ድንቅ ነውና በፀሐይ ላይ ያለ የብርሌ መልክ ትመስላለች። ብርሃንን ወይም መብራትን ምንም አትፈልግም። የሥጋዋ ንጽሕና ነጭና የጠሩ ከሆኑት ሁለመናዋ የበራ ነውና አለ። ነገሥታትና መኳንንት ግርማዋን ቢያዩ ከግርማዋ ከፍታ የተነሳ አድንቀው በሰገዱላት ነበር፣ ወርቅና እጅ መንሻ ባመጡላት ነበር። እኔም ጥላዋ እንዲያገኘኝ በእርሷ ዘንድ እሰግድላትና እገዛላት ዘንድ እወዳለሁ አለ። እርሱንም በሰይፍ ቆረጠው። ሁለቱም በዚያው መሥዋዕት ሆኑ። ቅድስት እናታችን አርሴማ ሆይ የረድኤትሽ ጥላ ሁላችን የክርስቲያን ሕዝቦችን ለዘላለሙ ይጠብቀን፣ አሜን። የስንክሳር ንባብ። ስንክሳር ዘወርሃ ሐምሌ 6 በአብ በወልድ በመንፈስ ቅዱስ ስም አምነን በዕለቱ የሚነበበውን ስንክሳር ማንበብ እንጀምራለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 6 በዚች ቀን እንደ እርሱ ያለ ኤልያስና ሄኖክ ወዳሉበት ብሔረ ሕያዋን የዕዝራ ዕርገት ሆነ። ይህም ነቢይ የእግዚአብሔርን ትእዛዝ የሚጽፍ ነበር። እርሱም ከሌዊ ወገን ነበር። ከእግዚአብሔርም ጋር ግሩም የሆነ ነገርን መናገር ጀመረ። እንዲህም አለ፣ ምድርን በፈጠርካት ጊዜ አዳምን ታስገኝ ዘንድ አዘዝካት፣ አስገኘችውም። ሁለተኛውም የጥፋት ውሃ በጊዜው እንደመጣና ሁሉንም እንዳጠፋ ተናገረ። ኖህ አብርሃምና ዳዊት እንዴት እንደተመረጡ ተናገረ። ዳግመኛም ነፍሱ ከሥጋው እንደምትናወጥና 7 ቀኖች እንደምትዞር ከዚያም በኋላ እንደ ሥራዋ ወደ ተዘጋጀላት ቦታ እንደምትገባ ተናገረ። ከዚያም ስለ ፍርድ ቀን ተናገረ። እግዚአብሔር ከጌትነቱ ብርሃን በቀር በፀሐይና ጨረቃ መብራትና ብርሃንም እንደሌሉ ተናገረ። ዳግመኛም በልቧ እጅግ በምትጨነቅ በምታዝንና በምትተክዝ ሴት አምሳል ጽዮንን አያት። ልብሶቿም የተቀዳደዱ ነበሩ። ልጇም ወደ ጫጉላው ቤት በገባበት ቀን እንደሞተ ነገረችው። ከዚህም በኋላ እርሷን ከማየቱ የተነሳ ፈርቶ በድንጋጤ እስከ ወደቀ ድረስ ፊቷ በድንገት እንደ መብረቅ በራ። ዳግምም 12 ክንፎችና 3 ራሶች ያሉት ንስር ከባሕር ሲወጣ ከክንፎቹ ውስጥ ራሶች ሲወጡ አየ። እነዚህም በየዘመናቸው ገዝተው የጠፉ ነገሥታት ናቸው። ዳግምም ስለ መድኃኒታችን ክርስቶስ መወለድ ተናገረ። እንዲህም አለ፣ አንበሳ እያገሳ ከበረሃ ወጣ፣ በሰው አንደበትም ሲናገር ንጉሡንም ሲገሥጸው ሰማሁት አለ። ዳግመኛም ስለ ክርስቶስ እንዲህ ብሎ ትንቢት ተናገረ። በሌሊት ታላቅ ነፍስ ከባሕር ሲወጣ አየሁ። ከማዕበሉ የተነሳ ባህሩ ይታወክ ነበር። ነፍሱም እንደ ሰው አምሳል ሆኖ ከባሕር ሲወጣ አየሁ። ዳግምም ከብዙ ኃይልና ክብር ጋር በሰማይ ደመና በአብ ቀኝ መቀመጡን አይቶ ተናገረ። ዳግምም ከብዙ ኃይልና ክብር ጋር በሰማይ ደመና ማረጉን በአብ ቀኝ መቀመጡንም አይቶ ተናገረ። ዳግመኛም በፈሳሾቹ ማዶ ያኖራቸው 9 ነገድ እንደሚያስቡት ተናገረ። ከዚህም በኋላ የነቢያት መጻሕፍት የአባቶችን ትውልድ የያዙ መጻሕፍት ተደምሰው መጥፋታቸውን ባሰበ ጊዜ ወደ በረሃ ገብቶ በጾምና በጸሎት ምህላ ያዘ። ከእርሱም ጋር 5 ጠቢባን ጻፊዎችን ወሰደ። ከእንጨቱም አንጻር ቃል ጠርቶ ዕዝራ አፍህን ክፈት ብሎ ሕብሩ እሳት የሚመስል ውሃን የተሞላ ጽዋን ሰጠው። ያንንም ጽዋ ጠጣ። ያን ጊዜም ልቦናው ጥበብን አነሳ። ተገጹለትም መጻሕፍትን ሁሉ ሰበሰበ። ለእነዚያም ሰዎች ልዑል አምላክ ዕውቀትን ሰጣቸው። መጻሕፍትንም ሁሉ በየተራቸው ጻፉ። በዚያም 40 ቀን ኖሩ። እነዚያ ግን ቀን ቀን ይጽፋሉ፣ ማታ ማታ ይመገባሉ። እርሱ ግን ቀን ይጽፋል፣ ማታም ዝም አይልም። በእነዚያ 40 ቀናቶችም ሁሉ መጻሕፍትን ጻፈ። ከዚህም
በኋላ ልዑል እንዲህ ሲል ተናገረው። የእውቀት ምስጢር የጥበብም ምስጢር እንደ ፈሳሽ ውሃ ያለ እውቀት ላላቸው ታስተምራቸው ዘንድ ይህንን ተመለከተ፣ እንዳለውም አደረገ። በአራተኛውም ዘመን ከሚቆጠሩ ከብዙ ሱባኤ በአምስተኛው ሱባኤ ይህ ዓለም ከተፈጠረ ከ5000 ዘመን በኋላ ጨረቃ ሰርቅ አድርጋ ጨለማዋን ባጣችበት በ10ኛው ቀን በ3ኛው ወር በ91 እንደርሱ ያለ ደጋግ ሰዎች ወዳሉበት እዝራን ወሰዱት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን።